US military bases in West Asia have suffered far more extensive damage than publicly disclosed. የአውሮፕላን ማቆሚያዎችና የሳተላይት መገናኛ መሰረተ ልማቶች በኢራን ኃይሎች መመታታቸውን ገልጸዋል። The Iranian people have proved to be strong enough and today ኢራናውያን የሚፈልጉት ገንዘብ ነው ብለዋል። There's nothing in the world like ይህ ለትራምፕ አስተዳደር ትልቁ ውርደት እንደሚሆንም ዲፕሎማቶች ይመሰክራሉ። Supreme Leader Mustafa Khamenei giving his latest statement on the conflict and the region. ቆሰለው ልጃቸው ሙጅታባ ለኢስላማዊ አብዮታዊ ጠባቂ ኃይል አዛዦች ከፍተኛ ስልጣን እንደሰጣቸው ባለስልጣናትና ተንታኞች ይናገራሉ። ይሄኛው የዶናልድ ትራምፕ ሁለተኛ የስልጣን ዘመን ለፕሬዝዳንቱ አንዳችም ደግ ነገሮች የታጡበት ሆኗል። ጥይቱ ከፈጠረባቸው ድንጋጤ መለስ ያሉት ትራምፕ አሁን ደግሞ እዚያው አፍንጫቸው ስር ያለው NBC ኒውስ ኢራን ያወደመቻቸውን የቢሊዮን ዶላሮች ኪሳራ ጉድ በተባለ መረጃ ይኸውልዎት ብሏቸዋል። በዚህም ሳያበቃ የኢራን ወረራ ከተጀመረ አንስቶ የትራምፕን የአገር ውስጥ ተቀባይነት ሲያጠና የከረመው ሮይተርስ በዚህ ልክ የትኛውም የአሜሪካ ፕሬዝዳንት ተቀባይነቱ ወርዶና ተዋርዶ አያውቅም ሲል ሌላ መርዶ ለትራምፕ ሹክ ብሏል። በእነዚህ ሁለት ጉዳዮች የተነሳም የኮንግረስና የሴኔቱ አባላት አይናቸውን ከትራምፕ አላነሳ ብለዋል። ጦርነቱ መቼም የሚያበቃ አይሆንም የሚሉ ውስጥ አዋቂዎችም ዋናው ዶላር ነውና ጋባይልም እያሉ ነው። እነሆ የዛሬው ተረካችን በእነዚህ ጉዳዮች ዙሪያ ነውና ጥቂት ደቂቃዎች አብራችሁን ሁኑ። ዮናስ ክብረት አብሬ እንደሆንኩት ሁሉ ቤት መግዛትና ትክክለኛ ቤት መግዛት ይለያያሉ። ብዙ ቦታ ሄደው ግራ ገብቶታል። እንግዲያውስ ወደ ቾይዝ ይምጡና ልዩነቱን በአይኑ ይመልከቱ። ከጥራት በላይ ዋስትና፣ ከውበት በላይ ምቾት ሞልቶታል። ወደ ማይ ቾይዝ ሲመጡ የሚገዙት ቤት ብቻ ሳይሆን የአኗኗር ዘይቤም ጭምር ነው። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸውና 50 በመቶ የባንክ ብድር የተመቻቸላቸውን ባለ 2 እና ባለ 3 መኝታ ቤቶች ውብ አድርጎ እየገነባ ነው። ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0923 690912 ወይም በ0964 67 77 77 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። ኢራን በባህረ ሰላጤው ቀጠና በሚገኙ የአሜሪካ ወታደራዊ ንብረቶችና የጦር ሰፈሮች ላይ የቢሊዮን ዶላር ውድመት ማድረሷም እየተዘገበ ነው። ይህም የትራምፕ አስተዳደር ለጥገና ሊወጣ ስለሚችለው ወጪ ያለውን ግልጽነት ጥያቄ ውስጥ ጥሎታል። ስለ ጉዳቱ ቅርበት ያላቸው 6 ሰዎች ለኤንቢሲ ኒውስ በሰጡት ቃለ መጠይቅ የአውሮፕላን ማረፊያ መንገዶች፣ ዘመናዊ የራዳር ስርዓቶች፣ በደርዘን የሚቆጠሩ አውሮፕላኖች፣ መጋዘኖች፣ የእዝ ማዕከል ዋና መስሪያ ቤቶች፣ የአውሮፕላን ማቆሚያዎችና የሳተላይት መገናኛ መሰረተ ልማቶች በኢራን ኃይሎች መመታታቸውን ገልጸዋል። ውድመቱ በበርካታ የመካከለኛው ምስራቅ አገራት የተሰራጨ ሲሆን ለመጠገን ብቻ እስከ $5 ቢሊዮን ሊፈጅ ይችላል ተብሏል። እንደ ዘገባው መሰረት ከሆነ ይህ የታቀደው የዋጋ ግምት በኢራን ጥቃቶች ምክንያት የተበላሹ ወይንም ሊጠገኑ የማይችሉ የራዳር ስርዓቶችን፣ የጦር መሳሪያዎችን፣ አውሮፕላኖችንና ሌሎች ቁሳቁሶችን መጠገኛ እንኳን አያካትትም ነው የተባለው። የመጀመሪያው ጉዳት የደረሰው በየካቲት 28 አሜሪካና እስራኤል ጥቃት በጀመሩ በመጀመሪያዎቹ ጥቂት ቀናት ውስጥ ነው። በአንድ የኢራን F5 ወይንም F5 ተዋጊ አውሮፕላን በኩዌት በሚገኘው የካምፕ ቡሁሪንግ የጦር ሰፈር ላይ ነው። በተባበሩት አረብ ኤሚሬቶች የሚገኘው የአልዳፋር አየር ኃይል ካምፕና የአል ሩዋይስ ወታደራዊ ካምፕ ደግሞ በነዳጅ ማከማቻ፣ በሕክምና ክሊኒክ፣ በአውሮፕላን ማቆሚያዎችና በወታደር መኝታ ክፍሎች እንዲሁም በሌሎች መጋዘኖችና ሕንጻዎች ላይ ጉዳት መመዝገባቸው ተገልጿል። በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ካምፕ፣ በዮርዳኖስ የሚገኘው ሙዋፋቅ ሳልቲ አየር ኃይል ካምፕ እንዲሁም በኩዌት የሚገኙት ካምፕ አሪፋጃን፣ ካምፕ ቡሁሪንግና የሹዓይብ ወደብ የአሜሪካን ንብረቶች ጉዳት የደረሰባቸው ቦታዎች ሆኖ ተገልጿል። 3 ባለስልጣናት ለኤንቢሲ ኒውስ እንደገለጹት በኋላ ላይ በባህሬን በሚገኘው የአሜሪካ ባህር ኃይል ዋና መስሪያ ቤት ሕንጻና ቢያንስ በ2 የአየር ኃይል መከላከያ ስርዓቶች ላይ ሰፊ ውድመት ደርሷል። የአሜሪካን ኢንተርፕራይዝ ኢንስቲትዩት ግምገማ እንደሚናገረው የኢራን ኃይሎች በኩዌት የሚገኘውን አሊ አልሳሌም አየር ኃይል ካምፕን፣ በኳታር የሚገኘውን የአል ኡዴድ የአውሮፕላን ማረፊያ መንገድና በሰሜን ኢራቅ የሚገኘው ወታደራዊ ካምፕ የጦር መሳሪያ ማከማቻ መጥተዋል። በውድመት ውስጥ ቢያንስ 1 ተዋጊ አውሮፕላን፣ 12 MQ-9 ሪፐር ድሮኖች፣ 2 MC-130 ነዳጅ ጫኝ አውሮፕላኖች፣ ሄሊኮፕተሮችና 1 የኢ3 ሴንተር አውሮፕላን
ይገኙበታል። ፔንታገን በወታደራዊ ደህንነት ምክንያት የደረሰውን ጉዳት ግምገማ በዝርዝር ባይገልጽም በጦርነቱ የመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ መደረጉን መጋቢት ወር ላይ አስታውቆ ነበር። ከዚህ ውስጥ 5.6 ቢሊዮን ዶላሩ ለመሳሪያዎች ግዢ የዋለ ነበረ። በዚህም የተነሳ ሕግ አውጪዎች ስለ ጦርነቱ ወጪ በቂ መረጃ ለማግኘታቸው ቅሬታ የፈጠረ ሲሆን ለሳምንታት ስንጠይቅ ዝርዝር መረጃ አላገኘንም ሲሉ የኮንግረስ ረዳቶች ስጋታቸውን ገልጸዋል። በፔንታገን ግምገማ መሠረት የአሜሪካ ባህር ኃይል 5ኛ ኃይል ዋና መስሪያ ቤት ጥገና ብቻውን 200 ሚሊዮን ዶላር ሊፈጅ እንደሚችል አንድ የኮንግረስ ባለሥልጣን ለኒውዮርክ ታይምስ ሹክ ብለዋል። እንደ ኤፒክ ፉሪ አካል ወደፊት የባህር ማዶ የአሜሪካ ወታደራዊ መሠረተ ልማቶችን መልሶ ለመገንባት የሚወጣው ወጪ ጥገናን፣ መልሶ ግንባታን፣ ሙሉ በሙሉ መተካትን ወይንም አንዳንድ ቦታዎችን ከአገልግሎት ውጭ እስከ ማድረግ ሊደርስ ይችላል ሲሉ ተመራማሪው ማኬንዜ ኢግሊን ለዜና ምንጩ ገልጸውለታል። አክለውም የጦርነቱ ውድመት ሊጠገኑ የማይችሉ መሠረተ ልማቶች የሚገመተውን ወጪም ይጨምራል ብለዋል። የወረራው ወጪ እንዲህ መናርም የትራምፕን የሀገር ውስጥ ተቀባይነት እጅጉን አውርዶ ፈጥፍጦታል ተብሏል። በአዲሱ የሬውተርስ የሕዝብ አስተያየት ጥናት መሠረት አሜሪካውያን ፕሬዝዳንት ዶናልድ ትራምፕ የኑሮ ውድነትንና ተወዳጅነትን ያጣው የኢራን ጦርነት በያዙበት መንገድ ደስተኛ ስላልሆኑ የፕሬዝዳንቱ ተቀባይነት በዚህ የሥልጣን ዘመናቸው ታይቶ የማይታወቅ ዝቅተኛ ደረጃ ላይ ደርሷል። ሰሞኑን የተጠናቀቀው ይህ ጥናት እንደሚያሳየው የትራምፕ የሥራ አፈጻጸም የሚያረካቸው አሜሪካውያን 34 በመቶ ብቻ ሲሆኑ ይህም ካለፈው ጥናት የ2 በመቶ ቅናሽ አሳይቷል። ትራምፕ ሥልጣን ሲይዙ 47 በመቶ የነበረው ተቀባይነታቸው በተለይም አሜሪካና እስራኤል በየካቲት 28 በኢራን ላይ ጥቃት ከሰነዘሩ ወዲህ በከፍተኛ ሁኔታ እያሽቆለቆለ ይገኛል። በተለይም በኑሮ ውድነት አያያዛቸው ዙሪያ ያላቸው ተቀባይነት ወደ 22 በመቶ ዝቅ ብሏል የተባለው። ለዚህም ዋናው ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ሲሆን ጦርነቱ ከተቀሰቀሰ ወዲህ በአሜሪካ የቤንዚን ዋጋ በ40 በመቶ አድጎ በአሁኑ ወቅት 1 ጋሎን 4.18 ዶላር ገብቷል። ይህም ለዓለም አቀፉ የነዳጅ ንግድ 1/5ኛ ድርሻ ያለው የሆርሙዝ ወሽመጥ በመዘጋቱ የመጣ መሆኑም ታውቋል። ይህ የዋጋ ጭማሪ በአሜሪካውያን ቤተሰቦች ላይ ትልቅ ጫና የፈጠረ ሲሆን ትራምፕ የሚመሩት የሪፐብሊካን ፓርቲ በኅዳር ወር በሚካሄደው አጋማሽ ዘመነ ምርጫ የኮንግረሱን ቁጥጥር ሊያጣ ይችላል የሚል ስጋት ፈጥሯል። ምንም እንኳን 75 በመቶ የሚሆኑ ሪፐብሊካኖች አሁንም ትራምፕን እንደሚደግፉ ቢገልጹም ከፓርቲያቸው አባላት መካከል 41 በመቶ የሚሆኑት ግን ፕሬዝዳንቱ የኑሮ ውድነቱን የያዙበትን መንገድ አይቀበሉትም ነው እየተባለ ያለው። የኢራን ወረራን ለማስቆም የሚደረገው ጥረት ዛሬም አጣብቂኝ ውስጥ ገብቷል። ፕሬዝዳንት ዶናልድ ትራምፕ ከቴሄራን በቀረበው የቅርብ ጊዜ ዕቅድ ደስተኛ እንዳልሆኑ ገልጿል። ኢራን አሜሪካ በመፈራረስ ላይ እንደምትገኝና የአመራር ሁኔታዋን እያጤነች እንደሆነ እንዳሳወቀቻቸውም ተናግረዋል። ኢራን ለ2 ወራት የዘለቀውን ጦርነት ለመፍታት ያቀረበችው የቅርብ ጊዜ ሐሳብ የጦርነቱ ጉዳይ እልባት አግኝቶ በማጓጓዣ መስመሮች ላይ ያሉ አለመግባባቶች እስኪፈቱ ድረስ የኒኩሌር መርሃ ግብሯ ላይ የሚደረገውን ውይይት እንዲዘገይ የሚል ነው። ትራምፕ ግን የኒኩሌር ጉዳዮች ገና ከጅምሩ እንዲታዩ እንደሚፈልጉ ከሰሞኑ ከአማካሪዎቻቸው ጋር ባደረጉት ስብሰባ ላይ የተገኙ አንድ የአሜሪካን ባለሥልጣን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን በመፈራረስ ሁኔታ ላይ እንደምትገኝ ገልጻልናለች። የአመራር ሁኔታቸውን ለማስተካከል በሚሞክሩበት በዚህ ወቅት የሆርሙዝ ወሽመጥን በተቻለ መጠን እንድንከፍትላቸው ይፈልጋሉ ብለዋል። ይህ መልእክት በምን መንገድ ለትራምፕ እንደደረሳቸው ከጽሑፉ ግልጽ ባይሆንም ከቴህራንም ለትራምፕ አስተያየት የተሰጠ ፈጣን ምላሽ የለም። ቀደም ብሎ ግን የኢራን ጦር ቃል አቀባይ ለመንግሥት መገናኛ ብዙሃን እንደተናገሩት እስላማዊቷ ሪፐብሊክ ጦርነቱ እንዳበቃ አትቆጥሮ ጦርነቱ ከተቀሰቀሰ አንስቶ ኢራን ለዓለም አቀፍ የኤነርጂ አቅርቦት ወሳኝ የሆነውን የሆርሙዝ ወሽመጥን ከራሷ መርከቦች በስተቀር ለሌሎች ዝግ አድርጋለች፣ ጠርቅመዋለች። በዚህ ወር ደግሞ አሜሪካ በኢራን መርከቦች ላይ እገዳ መጣል ጀምራለች። በሺዎች የሚቆጠሩ ሰዎችን ለቀጠፈው የኢነርጂ ገበያውን ላናጋውና የዓለም አቀፍ የንግድ መስመሮችን ላስተጓጎለው ጦርነት የሰላም ጥረት የመፍጠር ተስፋዎች እየደበዘዙ መጥተዋል። ይህም የሆነው ትራምፕ ባለፈው ሳምንት መጨረሻ ልዩ መልእክተኛቸውን ስቲቭ ዊትኮፍና አማቻቸውን ጃሬድ ኩሽነርን ወደ አስታራቂዋ ፓኪስታን ሊያደርጉት የነበረውን ጉዞ ከሰረዙ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በሳምንቱ መጨረሻ 2 ጊዜ ወደ ኢስላማባድ ተመላልሰዋል።
እንዲሁም ኦማንን የጎበኙ ሲሆን ሰኞ ዕለት ወደ ሩሲያ በማቅናት ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው የቆየ ወዳጃቸው ከሆነችው አገር የድጋፍ ቃላትን አግኝተዋል ተብሏል። በአሜሪካና በእስራኤል ጥቃቶች በርካታ ከፍተኛ የኢራን ፖለቲካዊና ወታደራዊ ግለሰቦች ከተገደሉ በኋላ በቴህራን በኩል ስምምነት ላይ ለመድረስ ያለው አቋም እየጠነከረ መጥቷል። የጦርነቱ የመጀመሪያ ቀን አያቶላ አሊ ሐማኒ መገደላቸውን ተከትሎ የቆሰለው ልጃቸው ሙጅታባ ከፍተኛ መሪ ሆኖ መተካቱ ለኢስላማዊ አብዮታዊ ጠባቂ ኃይል አዛዦች ከፍተኛ ስልጣን እንደሰጣቸው ባለስልጣናትና ተንታኞች ይናገራሉ። በአርጋቸው አማካኝነት ወደ ኢስላማባድ የተላከው የኢራን ሐሳብ የኒውክሌር ጉዳይን ወደ መጨረሻ በማገዝ ውይይቱ በደረጃ እንዲካሄድ የሚጠይቅ ነው። የመጀመሪያው እርምጃ አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት እንዲያበቃና አሜሪካ ዳግም ላለመጀመሯ ዋስትና እንድትሰጥ የሚጠይቅ ነው። በመቀጠል ተደራዳሪዎቹ የአሜሪካ ባህር ኃይል በኢራን የባህር ንግድ ላይ የጣለውን እገዳና ኢራን በራሷ ቁጥጥር ስር ልትከፍተው የምትፈልገውን የሆርሙዝ ወሽመጥ ዕጣ ፈንታ እንዲፈቱ ይጠይቃል። ከዚያ በኋላ ብቻ የኢራንን ዩራኒየም የማበልጸግ መብት አሜሪካ እንድታውቅ የሚጠየቀውን የኒውክሌር ጉዳይ ጨምሮ ሌሎች ነጥቦች ላይ ውይይት ይደረጋል ተብሎም ነበረ። ነገሮች እዚህ ላይ ቢቀረቀሩም ትራምፕ ለአንድ አማካሪያቸው ኢራናውያን የሚገባቸው ቦምብ ብቻ ነው ማለታቸው የተሰማ ሲሆን ኃይል የመጠቀም ፍላጎት ባይኖራቸውም ከአቋማቸው ግን ወደ ኋላ እንደማይሉ ተገልጿል። አንዳንድ ከፍተኛ አማካሪዎቻቸው ትራምፕ ወደ ቦምብ ድብደባ ከመመለሳቸው በፊት የሆርሙዝ ወሽመጥ እገዳውን እንዲቀጥሉና ተጨማሪ የኢኮኖሚ ማዕቀቦችን እንዲጥሉ እየመከሯቸው ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም በኢራን ላይ ያለው የማዕቀብ ደረጃ እጅግ ከፍተኛ መሆኑን ገልጸው መላው ዓለም አሜሪካንን በመቀላቀል ኢራን የማትፈልገውን ስምምነት እንድትቀበል ጫና እንዲያደርግ ጥሪ አቅርበዋል። በሌላ በኩል ደግሞ ትራምፕ ከመንግስት ውጪ ካሉ ግለሰቦች ጋር እየመከሩ ሲሆን እነርሱም አሁን ያለውን አጣብቂኝ ለመስበር ወታደራዊ እርምጃ አስፈላጊ እንደሆነ እየመከሯቸው ነው ተብሏል። ትራምፕ በዚህ ሳምንት መጀመሪያ ከብሔራዊ ደህንነት ቡድናቸው ጋር የኢራንን ሐሳብ ተወያይተውበታል። ኢራን አሜሪካ በኢራን መርከቦች ላይ የጣለችውን እገዳ ካነሳች እሷም የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ለማድረግ አቅርባለች። ሆኖም ትራምፕ ይህንን ሐሳብ የመቀበል ዝንባሌ እንደሌላቸው ምንጮች ይናገራሉ። ምክንያቱም ሐሳቡ የኒውክሌር ጉዳይን ወደ ኋላ ስለሚገፋ ነው ተብሏል። የዋይት ሃውስ ቃል አቀባይዋ ካሮሊን ሌቪት የፕሬዝዳንቱ ቀይ መስመሮች ለኢራንም ሆነ ለአሜሪካ ሕዝብ ግልጽ እንደሆኑ ከሰሞኑ መናገራቸው ይታወሳል። ትራምፕ እገዳውን የጣሉት ኢራን ወሽመጡን ዘግታ ከባሕረ ሰላጤው በሚወጡ የነዳጅ መርከቦች ላይ የመተላለፊያ ክፍያ መጠየቅ ከጀመረች በኋላ መሆኑም የሚታወስ ነው። የአሜሪካ ጦር የኢራን ባንዲራ የጫኑ መርከቦች ወደ የብስ እንዲመለሱ እያደረገ ሲሆን ሌሎች የኢራን ነዳጅና ለጦርነት ሊውሉ የሚችሉ ቁሳቁሶችን የጫኑ መርከቦችንም እየተቆጣጠረ ይገኛል። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ማዕቀቡን በቻይና የነዳጅ ማጣሪያዎችና በፋይናንስ ተቋማት ላይ ጭምር አጠናክረውታል። ያስተዳደሩ ባለስልጣናት ይህ ከሁሉም አቅጣጫ የሚደረግ ከፍተኛ ግፊት ኢራን ነዳጅ ማከማቸት እንዳትችል በማድረግ የነዳጅ ጉድጓዶቿን እንድትሰጋና ከፍተኛ የኢኮኖሚ ውድበት እንዲደርስባት ያደርጋል ብለው ያምናሉ። ሆኖም ጦርነቱን የሚተቹ ተንታኞች ያካሄድ ኢራንን ለድርድር ለማንበርከክ አይሰራም ሲሉ ይከራከራሉ። ለዚህ የሚሰጡት ምክንያትም ኢራን የአሜሪካን የባህር እገዳ የነዳጅ ምርቷን እንዳያደናቅፋት የምትጠቀምባቸው ተጨማሪ አማራጮች እንዳሏት በመጥቀስ ነው። ይህ ጉዳይ ወሳኝ የሚሆነው ነዳጅ የኢራን የኢኮኖሚ ጀርባ አጥንት በመሆኑና ፕሬዝዳንት ትራምፕም የውጭ ንግዱን በመዝጋት ኢራን ለድርድር እንድትገደድ ለማድረግ በማቀዳቸው። ሆኖም ግን ኢራን ተጨማሪ የነዳጅ ማከማቻ አቅም ያላት ከመሆኑም በላይ አንዳንድ የነዳጅ ጫኝ መርከቦች በእገዳው መሃል ማሳለፍ እንደምትችል ተነግሯል። ይህም የሚደረገውን ጫና ለተወሰነ ጊዜ ለመቋቋም ያስችላታል። የኢራን የነዳጅ መሠረተ ልማት ሁኔታ በሆርሙዝ ወሽመጥ ያለው አጣብቂኝ ለትራምፕ ፖለቲካ ራስ ምታት እየሆነ ባለበት በዚህ ወቅት የኢራን መንግሥት ስትራቴጂም ሊወሰን ይችላል። የካይሮስ ኢነርጂ ተንታኙ አንዋን ሐላፍ እንደገለጹት ኢራን በኮቪድ ወቅት ነዳጅ በማከማቸት ረገድ ያገኘችው ልምድና ባለፉት 10 ዓመታት አማራጭ የማከማቻና የውጭ ንግድ ተቋማትን ለመገንባት ያደረገችው ጥረት አሁን ላይ ምርቷን ሙሉ በሙሉ እንዳታቆም ይረዳታል። የኢሮዥያ ግሩፕ ተንታኝ ግሪጎሪ ብሩ በበኩላቸው ደግሞ እገዳው ሲጀመር ኢራን ለ2 ሳምንት ብቻ የሚሆን ማከማቻ አላት ተብሎ የቀረበውን ግምት ይሞግታሉ። ግምቱ ኢራን በዚህ ጊዜ ውስጥ ምንም ነዳጅ መላክ አትችልም የሚል መነሻ ቢኖረውም በተግባር ግን ኢራን በእገዳው መሃል ነዳጅ መላክ እንደቻለች ታይቷል። አስገራሚው ነጥብ
ኢራን የነዳጅ ጉድጓዶቿ ላይ ከፍተኛ ጉዳት ሳይደርስ ምርቷን የማቆም አቅም እንዳላትና የኢራን አብዮታዊ ዘብ ደግሞ ነዳጅን በየብስና በትናንሽ መርከቦች በኮንትሮባንድ በማውጣት ሌላ የገቢ ምንጭ ሊኖረው እንደሚችል መነገሩ ነው። የአሜሪካ የባህር እገዳ ሙሉ በሙሉ ቢሳካ እንኳን እስካሁን ሙሉ በሙሉ አልተሳካም። ዘቡ እነዚህን አማራጮች በመጠቀም ወታደሮቹን መክፈልና ስልጣኑን ማስጠበቅ እንደሚችል ተንታኙ ገልጸዋል። እንደ ቮርቴክስ መረጃ ከሆነም ኢራን እያንዳንዳቸው 2 ሚሊዮን በርሜል ነዳጅ ሊይዙ የሚችሉ 20 ግዙፍ መርከቦችን ለነዳጅ ማከማቻነት ልትጠቀምባቸው ትችላለች። ይህ ምርቷን ሳይቀንስ ለ2 ወራት ያህል እንድትቀጥል ያስችላታል። በተጨማሪም በየብስ ላይ ለ3 ሳምንታት የሚሆን ምርት ማከማቻ አላት። በአንጻሩ ግን የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት የኢራን የነዳጅ ምርት መቋረጥ መጀመሩን በመግለጽ ገዳውና ማዕቀቡ ውጤት እያመጣ እንደሆነ ዛሬም ይከራከራሉ። በአሁኑ ወቅት የሆርሙዝ ወሽመጥ መታፈን ሌሎች የባሕረ ሰላጤው ሀገራትን ምርታቸውን እንዲቀንሱ አድርጓቸዋል። ጦርነቱ ቆሞ ወሽመጡ ቢከፈት እንኳን የነዳጅ ጉድጓዶች ላይ ጉዳት ሳያደርስ ምርትን ወደ ነበረበት መመለስ አስቸጋሪ በመሆኑ ገበያው ወዲያውኑ ወደ ቀድሞ ሁኔታው አይመለስም። የኢራንና የአሜሪካ ጦርነት ሊቆም ያልቻለበት እውነተኛ ምክንያት ገንዘብ ነውም እየተባለ ነው። ትራምፕ በኢራን ላይ የሚከተሉትን ፖሊሲ በኢኮኖሚያዊ ጦርነት የገነቡት ቢሆንም ይህንን እርምጃ ለመተው ያላቸው የፍላጎት ማጣት ግን ስምምነት ላይ እንዳይደርስ እንቅፋት ሊሆን እንደሚችል ዲፕሎማቶችና ተንታኞች ይናገራሉ። ዶናልድ ትራምፕ ፕሬዝዳንት ከመሆናቸው በፊት በ2015 የኒውክሌር ስምምነት መሠረት ኢራን ስለተቀበለችው በአውሮፕላን የተጫነ ጥሬ ገንዘብ ሲያማርሩ ነበር። አሁን በመካከለኛው ምስራቅ ያለውን ጦርነት የማቆም አቅማቸው የተንጠለጠለው በከፍተኛ ደረጃ ለቴሄራን በሚሰጡት ገንዘብ መጠን ላይ ሆኗል። በዋሽንግተን ዲሲ የሚገኘው የመካከለኛው ምስራቅ ኢንስቲትዩት ከፍተኛ ተመራማሪና የኢራን ጉዳይ ባለሙያ የሆኑት አሌክስ ቫታንካ ሲናገሩ ገንዘብ የዚህ ጉዳይ ትልቅ አካል ነው። ከኢራን እይታ አንጻር ለማንኛውም አይነት ድርድር ቁልፉ እርሱ ነው ብለዋል። አንዳንድ የአሜሪካና የአረብ ባለሥልጣናት እንደሚሉት ትራምፕ የገንዘብ ከረጢቱን ለመፍታት ማለትም ማዕቀቦችን ለማንሳት ፈቃደኛ አለመሆናቸው በሁለቱ ወገኖች መካከል ያለው ንግግር እንዲቀዘቅዝና ለውድቀት እንዲዳረግ ያደረገው እውነተኛ ምክንያት ነው። ኢራን ጦርነቱን ለማቆምና የሆርሙዝ ወሽመጥን ለመክፈት ሲባል የኒውክሌር መርሃ ግብሩንና የዩራኒየም ማበልጸግ ጉዳዩን ወደ ጎን የሚተው የውይይት ሐሳብ አቅርባለች። ነገር ግን ስለ ንግግሩ ቅርበት ያላቸው ሰዎች እንደሚሉት ትልቁ እንቅፋት የኒውክሌር ጉዳይ አይደለም። ከባሕረ ሰላጤውና ከአሜሪካ ባለሥልጣናት ጋር የተነጋገሩ አንድ የቀድሞ የአሜሪካን ባለሥልጣን ሁሉም ሰው ዩራኒየም የማበልጸግ ጉዳይ ላይ ስምምነት ላይ ለመድረስ ሐሳብ አለው፣ ነገር ግን ለትራምፕ በጣም አስቸጋሪው ነገር ማዕቀቦችን ማንሳት ነው። እኔ እንደተረዳሁት ይህ ጉዳይ ከኒውክሌሩ ፋይል የበለጠ ስሱ ነው ብለዋል። ምክንያቱም ደግሞ ግልጽ ነው። ትራምፕ ባለፉት 10 ዓመታት በኢራን ላይ ያላቸውን ፖሊሲ የገነቡት በአገሪቱ ላይ የኢኮኖሚ ጦርነት በማወጅና የአሜሪካን የፋይናንስ ሥርዓት ኃይል በመጠቀም ነው። ተንታኙ አክለውም ምን አሉ? ትራምፕ ራሳቸውን አልረዱም። ገና ከጅምሩ ስለ 2015ቱ የኒውክሌር ስምምነት የተሳሳተ መረጃ ሲሰጡ የነበረበት መንገድ አሁን ሕይወታቸውን አክብዶባቸዋል። ምክንያቱም አሁን የሚያደርጉት ማንኛውንም ነገር ኦባማን ሲተቹበት በነበረው መስፈርት ነው የሚለካው ብለዋል። የ2015ቱ የኒውክሌር ስምምነት ኢራን የዩራኒየም ማበልጸግ መጠኗን በ3.67 ወይንም በ3.67 በመቶ እንድትገደብና የተባበሩት መንግስታት ድርጅት ጥብቅ ፍተሻዎችን እንድትቀበል በምትኩ ማዕቀቦችን እንዲነሱላት ፈቅዶ ነበር። ትራምፕ ግን በራሳቸው ውሳኔ ከስምምነቱ በመውጣት በኢራን ላይ አዳጋች ማዕቀቦችን ጥለዋል። አሁን በተኩስ አቁሙ ስምምነት ወቅት እንኳን የአሜሪካን የፋይናንስ ሥርዓት በኢራን ላይ እንደ መሳሪያ የመጠቀሙን ፍላጎት አልቀነሱም። ባለፈው ሰሞን ሁለቱ ወገኖች በፓኪስታን ሊገናኙ ጥቂት ሰዓታት ሲቀሩ አሜሪካ በአንድ የቻይና የነዳጅ ማጣሪያና የኢራን ነዳጅ በሚያጓጉዝ በደርዘን የሚቆጠር የንግድ መርከቦች ላይ አዲስ ማዕቀብ ጣለች። በዚህም ምክንያት የኢስላማባድ ንግግሮች ሳይሳኩ ቀሩ፣ ከሸፉ። ጦርነቱ ሲያበቃ ኢራን ከነበረችበት የተሻለ የፋይናንስ አቋም ላይ የምትገኝ ከሆነ ይህ ለትራምፕ አስተዳደር ትልቁ ውርደት እንደሚሆንም ዲፕሎማቶች ይመሰክራሉ። አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው አንድ ወር ቀደም ብሎ የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በዳቮስ የኢኮኖሚ ፎረም ላይ ባደረጉት ንግግር ማዕቀቡ የኢራንን ገንዘብ ዋጋ እንዴት እንዳሳጠውና የኢራን ሕዝብ ወደ አደባባይ እንዲወጣ ማድረጉን በድል አድራጊነት ስሜት ተርከው ነበር። ሚኒስትሩ አክለውም ይህ የኢኮኖሚ ጥበብ ነው፣ ምንም ጥይት ሳይተኮስ ነገሮችን በአዎንታዊ መልኩ እየተንቀሳቀሱ ነው ብለው ነበር። ትራምፕ በፋይናንሳዊ ጦርነት ውስጥ
እንደተተበተቡ ሁሉ የኢራን አመራሮችም በአሁኑ ወቅት ጥሬ ገንዘብ በጣም ያስፈልጋቸዋል ሲሉ ባለሙያዎች ይናገራሉ። ኢራን የሆርሙዝ ወሽመጥን በመቆጣጠር በጦርነቱ መሃል ነዳጅን በከፍተኛ ዋጋ በመሸጥ ተጠቅማለች። የአሜሪካ የባህር እገዳ በነዳጅ ሽያጩ ላይ ጫና እያሳደረ ቢሆንም ኢራን ለጊዜው በምስራቅ እስያ በመርከቦች ላይ ያከማቸችውን ድፍድፍ ነዳጅ መሸጥ ትችላለች። ነገር ግን በሰፊው ሲታይ ከነዳጅ ሽያጭ የሚገኘው ትርፍ በአሜሪካና በእስራኤል የአየር ድብደባ በኢራን ላይ ከደረሰው በግምት $300 ቢሊዮን የሚጠጋ የኢኮኖሚ ውድመት ጋር ሲነጻጸር በጣም አነስተኛ ነው። የኢራንን የኒውክሌር ስምምነት በተደራደረው የአሜሪካ ቡድን ውስጥ የቀድሞ አባል የነበሩት አለን ኤየር ጉዳዩን እንደ አውሮፓውያን አቆጣጠር በ1975 ተሰርቶ አሁን አገልግሎት ላይ እንደማይውለው የቪዲዮ ካሴት ማጫወቻ ወይንም ቤታማክስ ጋር በማመሳሰል ሲናገሩ እውነቱን ለመናገር የኒውክሌር ጉዳይ አሁን ላይ ፋይዳ የሌለው ቤታማክስ ሆኗል ብለዋል። አክሎም ሁሉም ሰው ኢራን ምን ለመተው ፈቃደኛ እንደሆነች ነው የሚያወራው። ነገር ግን ይህ በከፍተኛ ደረጃ የተመሰረተው በምላሹ ምን ለማግኘት እንደምትፈልግ ላይ ነው። ኢራናውያን የሚፈልጉት ገንዘብ ነው ብለዋል። የሆርሙዝ ወሽመጥን ለመክፈትና በኒውክሌር መርሃ ግብሯ ላይ ስምምነት ላይ ለመድረስ ኢራን ካሳ ሊከፈላት የሚችልባቸው 4 መንገዶች እንዳሉ ኤየር ገልጸዋል። እነዚህም የጦርነት ካሳ፣ የመተላለፊያ ክፍያ፣ የታገዱ ንብረቶችን መልቀቅና የማዕቀብ እፎይታ ናቸው። ከነዚህ 4 አማራጮች መካከል በሆርሙዝ ወሽመጥ ላይ የሚደረግ የመተላለፊያ ክፍያም ለስምምነት በጣም ቅርብ የሆነው መንገድ እንደሆነ ተንታኞች ያምናሉ። እንደ አንዳንድ ግምቶች ከሆነም ኢራን $100 ቢሊዮን የሚጠጋ የታገደ ንብረት አላት። ይህም ከአገሪቱ አጠቃላይ የሀገር ውስጥ ምርት 1/4 ያህሉን ይሸፍናል። ነገር ግን ገንዘቡ መጠን በትክክል አይታወቅም ነው የተባለው። አንዳንድ ጥሬ ገንዘቦች በኳታር እንዳለው $6 ቢሊዮን በዝግ የባንክ ሂሳብ ውስጥ መቀመጣቸው ሲሰማ፣ ከነዳጅ ሽያጩ የተገኘው ገቢ ደግሞ በደቡብ ኮሪያ፣ ጃፓንና አውሮፓ ይገኛል ይላሉ። ነገሩን በቅጡ እናውቃለን የሚሉ ተንታኞች። አክሲዮስ የተሰኘው ለትራምፕ ቅርብ የሆነ የዜና ምንጭ በሚያዝያ ወር እንደዘገበው ኢራን ያከማቸችውን የበለጸገ ዩራኒየም እንድታስረክብ አሜሪካ በምላሹ $20 ቢሊዮን የታገደ ገንዘብ ለመልቀቅ አቅርባለች ብሎ ነበር። ሆኖም ተንታኙ እንደገለጹት ትራምፕ በ2015 ስለተደረገው ስምምነትና ስለ አውሮፕላን ሙሉ ጥሬ ገንዘብ ሲያቀርቡ የነበረውን ቅሬታ ከግምት ውስጥ በማስገባት እስከ ኅዳር 2026 አጋማሽ ምርጫ ድረስ ለኢራን የታገደ ገንዘብ ይለቃሉ ተብሎ አይጠበቅም። ኢራን የማዕቀብ እፎይታ ብትፈልግም ትራምፕ በሚያቀርቧቸው ማናቸውም ስምምነት ላይ ጥንቃቄ ልታደርግ ትችላለች። ትራምፕ በ2015 ከነበረው የኒውክሌር ስምምነት በአንድ ወገን ሲወጡ ኢራን ክፉኛ ተጎድታለች። በወቅቱም የአሜሪካንን ቀጥተኛ ያልሆነ ማዕቀብን የፈሩ የምዕራባውያንና የእስያ ኩባንያዎች ከአገሪቱ በመውጣታቸው የኢራን ኩባንያዎች ዋጋ ቢስ የሆነ ውሎችን ይዘው እንዲቀሩ አድርጓቸዋል። ከላይ የጠቀስናቸው የቀድሞ የአሜሪካ የኒውክሌር ተደራዳሪ አላን ኤየር እንደገለጹት የማዕቀብ እፎይታ ለኢራናውያን ያለው መጥፎ ጎን በቀላሉ ሊቀለበስ የሚችል መሆኑ ነው። የቤተሰብ ጌጣጌጥ ተብሎ የሚታሰበውን ውድ ነገር የሆነውን የኒውክሌር አቅምን ሰጥተው በቀላሉ ሊነጠቅ የሚችል ነገር ለማግኘት ይፈራሉ ብለዋል። የትራምፕ አስተዳደር በሆርሙዝ ወሽመጥ ላይ በሚደረግ የመተላለፊያ ክፍያ ዙሪያ የተደበላለቀ ምልክቶችን እየሰጠ ይገኛል። በመጀመሪያ ትራምፕ ሁለቱ አገራት ከክፍያው የሚገኘውን ገቢ ሊጋሩ እንደሚችሉ ፍንጭ ሰጥቶ የነበረ ቢሆንም በኋላ ግን አስተዳደሩ ከዚህ አቋም አፈግፍጓል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፎክስ ኒውስ እንደተናገሩት አሜሪካ ኢራን የወሽመጡን ቁጥጥር እንድትይዝ አትፈቅድም። ኢራናውያን ዓለም አቀፍ የውሃ መስመር ማን እንደሚጠቀምና ለመጠቀም ምን ያህል መክፈል እንዳለበት የሚወስኑበትን ስርዓት ሕጋዊ ሊያደርጉት አይችሉም። እኛም ይህ እንዲሆን አንታገስም ብለዋል ውጭ ጉዳይ ሚኒስትሩ። አንድ ከፍተኛ የአረብ ዲፕሎማት እንደገለጹት ደግሞ ዋሽንግተን መጀመሪያ ላይ ለክፍያው አሳይተው የነበረው ግልጽነት ከአረብ ባህረ ሰላጤ አገራት በተለይም ከተባበሩት አረብ ኤሚሬቶች፣ ባህሪንና ኩዌት ጠንካራ ተቃውሞ ገጥሟታል። እነዚህ አገራት ኢራን የወሽመጡ በር ጠባቂ ተደርጋ እንድትታወቅ ፈጽሞ አይፈልጉም። ከጦርነቱ በፊት አብዛኛው ነዳጇን በሆርሙዝ በኩል ትልክ የነበረችው አገር ዲፕሎማት የሆኑት እኚሁ ግለሰብ አክለውም ጦርነቱ በማንኛውም መንገድ ቢጠናቀቅ ጎረቤት አገራት የሆርሙዝ ወሽመጥን ለማለፍ የነዳጅ ቱቦችን መገንባታቸው እንደማይቀር ኢራን ታውቃለች። ለምሳሌ ኢራቅ በአሁኑ ወቅት ነዳጇን በጭነት መኪናዎች ወደ ሶሪያ ጠረፍ እየላከች ሲሆን በቱርክ በኩል የሚያልፈውን የነዳጅ ቱቦ አቅምም እያሳደገች ትገኛለች ሲሉም የትራምፕን ከነበራቸው አቋም ገሸሽ የማለትን ምክንያት ጠቅሰዋል። የመተላለፊያው ክፍያ በሁለት ጎረቤት አገራት ዘንድ ተቀባይነት እንደሌለው ኢራን ታውቃለች። ይህ ቢሆን እንኳን ዘላቂ ግጭት ይፈጠራል። አሁንም ወደፊት ሆርሙዝን ላለመጠቀም የሚደረጉ ጥረቶች ተጠናክረው ቀጥለዋል ብለዋል ዲፕሎማቱ።
የኩንሲ ኢንስቲትዩት ምክትል ፕሬዝዳንት ትሪታ ፓሪስ በበኩላቸው ደግሞ ኢራን የመተላለፊያ ክፍያ የሚለውን ሐሳብ እንደ መተዳደሪያ ካርድ እየተጠቀመችበት ያለችው የማዕቀብ እፎይታ ለማግኘት ነው። ከመተላለፊያ ክፍያ የሚገኘው ገንዘብ ማዕቀቦች ቢነሱላቸው ከሚያገኙት ጥቅም ጋር ፈጽሞ ሊወዳደር የሚችል አይመስለኝም ያሉት ፓሪስ ኢራናውያን እነዚህን ድርድሮች እንደ መጨረሻው ስምምነት ነው እያዩአቸው ያሉት። ይህም ማለት ሁሉም ማዕቀቦች መነሳት አለባቸው ማለት ነው ብለዋል። በቨርጂኒያ ቴክ የኢራን ኢኮኖሚ ባለሙያ የሆኑት ጃቫድ ሳሊሂ ኢስፋሂን በተራቸው ደግሞ ኢራን ከጦርነቱ በኋላ ህዝባዊ ድጋፍን ለማጠናከር ስለምትፈልግ የስምምነቱ የፋይናንስ ገጽታ እጅግ ወሳኝ መሆኑን ገልጸዋል። በኢራን ውስጥ በጦርነቱ ምክንያት የዚህ መንግስት ገጽታ በህዝብ አይን ተሻሽሏል። ነገር ግን የተከፈለው መስዋዕትነት ጦርነት ሲያበቃ ለህዝቡ የተሻለ ነገር ማምጣት ይኖርበታል ብለዋል ኢስፋሃኒ። ኢራን ነዳጅ የመላክ አቅም ብቻ ሳይሆን በዓለም አቀፍ ገበያ የመግዛትና የመሸጥ ዕድል ያስፈልጋታል። የሥራ ዕድል መፍጠር አለባቸው። ጦርነቱ ሲያበቃ የኢራን ኢኮኖሚ ወደ መደበኛ ሁኔታ መመለስ ይኖርበታል ሲሉም አክለዋል። ድርድሩን የሚከታተሉ አንዳንድ ተንታኞች ደግሞ የኢኮኖሚውን ሁኔታ ወደ ቀድሞ መደበኛ መልክ መመለስ ለትራምፕ እጅግ ስሱ ጉዳይ በመሆኑ ውሳኔ ለመስጠት ይቸገራሉ ይላሉ። ሌሎች ታዛቢዎች በበኩላቸው ትራምፕ ማዕቀቦችን ማንሳት እንደ ትልቅ ድል ሊቆጥሩት እንደሚችሉ ይከራከራሉ። ትራምፕ ራሳቸው ቀደም ሲል አንድ ስምምነት ላይ ቢደረስ የኢራን ኢኮኖሚ እንዴት ሊያገግም እንደሚችል ሲፎክሩ እንደነበረም አይዘነጋም። ትራምፕ ለአሜሪካ ኩባንያዎች የሚፈጠረውን ዕድል በመጥቀስ ማዕቀቡ መነሳቱን ለደጋፊዎቻቸው እንደ ስኬት ሊያቀርቡት እንደሚችሉ የሚከራከሩ ተንታኞች በበኩላቸው ይህ ከሶቪየት ኅብረት መፍረስ በኋላ ለአሜሪካ የሚከፈት ትልቁ ገበያ ይሆናል ባይ ናቸው። ሆኖም ይህ ትልቅ ፈተና እንደሚሆንባቸው ግን ግልጽ ይመስላል። ይህ ትራምፕ ከእስራኤላውያን ጋር የሚያደርጉት ትልቁ ፍልሚያ ይሆናል። እስራኤላውያን ማንኛውንም አይነት የማዕቀብ እፎይታ ይቃወማሉ። ይህ እንዳይሆን የሚችሉትን ሁሉ ያደርጋሉ የሚሉት እኒህን መሰል ተንታኞች ጦርነቱን ያስጀመረችው እስራኤል ዛሬም ስምምነት እንዳይደርስ ከፊት ለፊት የቆመች ታላቅ ደንቃራ መሆኗን ደጋግመው ይጠቅሳሉ። መልካም ጊዜ የሳሎን ሰዎች።